ጎንደር የሚሄድ 268550 ብር የፈጀ የቤት ዕቃ አልባሳት አብራችን ቆዩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ዳና ናችሁ ወይ? አልሐምዱሊላህ እኔ በጣም ዳና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። ዛሬ የማሳያችሁ ዕቃ ጎንደር ከተማ የሚሄድ ነው። ጎንደር የሚሄድ ነው። ኢንሻአላህ ይችህቴ ያው የነገረችኝ ያሳዝናል። አላህ Subhanahu Wa Ta'ala ሀገራችንን ሰላም ያደርግልን። ቤት ተቃጥሎባቸው ለቤተሰቧ የሚሆን ሁለቱ ነው እህትማማቾች ናቸው። ለቤተሰብ የሚሆን አልባሳት፣ አስቤዛ፣ የቤት ዕቃ ነው። አላህ እነሱንም ከፍ ያለውን አጀር ይስጣቸው እያልኩኝ እንግዲህ ያው የተለመዱ ዕቃዎች ናቸው። ቢሆንም ግን ለእናንተ እያንዳንዱ የዕለት የዕለት ዋጋውን መናገር ስላለብን እነግራችኋለሁ። መጀመሪያው ደግሞ ከዚህ ከብረት ምጣድ ነው። ይሄ ብረት ምጣድ በነገራችን ላይ ያው ለቡና ይሆናል 500 ብር ነው። እዚህ ጋር ደግሞ 800 ብር ከፍ ያለ ነው። ይሄ ትልቅና መካከለኛ ከዛ የቡና ስላለችኝ ነው። እዚህ ጋር ደግሞ 400 ብር ሁልጊዜ የምንገዛው ነው። ጥስት አለ፣ የልብስ ጥስት ወፍራሙ 600 ብር እና ጀማው እንግዲህ ማሻአላ ተባረከናል። ጠቃሚ የሆኑ እቃዎች ናቸው። እዚህ ጋር ያው ፌሮም ድጃ አለ ለጎላ መጣጃ፣ እንደምታዩት ጎላ መጣጃ ነው። ይሄ 50 ቁጥር ነው። 48 ነው ያለችው፣ የለም 20 ሺህ ብር ነው ይሄ የተገዛው። 20 ሺህ ብር ነው የተገዛው 50 ቁጥር። እዚህ ጋር ደግሞ 8600 ብር 36 ቁጥር መካከለኛ የሆነች ብረት ድስት ናት። ላሳያችሁ። እቺ ብረት ድስት አሁን እዩት፣ ባለ 2 ጆሮ ናት። ወፍራሙ ነው 8600 ብር እና 20000 ከዛ ጭልፋ አለው እና ጀማው ጭልፋ 1000 ብር አላት ማለት ነው። ከዛ የብረት ሙቀጫ እዚህ ጋር እንደምታዩት መብራት ሲሄድ ምናምን የዚህ ዋጋ 700 ብር ነው። ፌርሜሎ 500 ብር። እዚህ ጋር ደግሞ 400 ብር እና 50 ብር ደግሞ መቆንጠጫ አላት ማለት ነው። እና ጀማ እንግዲህ የቤት እቃዎቹ ሁለት የሆነው ለሁለት ሰው ስለፈለጉ ነው። እዚህ ጋር 40 ዋት እና 30 ዋት ምን አለን እዚህ ጋር እንደምታዩት ማሻአላ ይሄ ሁለቱ 40 ዋት ነው። ይሄ ደግሞ 30 ዋት ነው። አምፖል ነው ይሄ ጀማ። ልክ እንደኔ እንደዚህ አምፖል ነው ወለል ነው የሚያደርገው። በጣም አሪፍ የሆነ አምፖል 4 ሀባ 500 ብር ነው የገዛሁት። ይሄንን ማለት ነው ላሳያችሁ እንደወጣ አድርጌ ቆይ እዩት። ይሄንን ከኤሌክትሪክ እንትናቸው ጋር ማያያዝ ብቻ ነው በኋላ የሚሆነው ማለት ነው። ከዛ በመቀጠል ጀማ እንግዲህ በጣም ብዙ የቤት እቃዎች ናቸው ያሉት። የጅማ ረከቦት 2 አለ በ1800 ብር ሂሳብ። ከዛ 2 ደግሞ ድምላይት ረከቦት አለ። ይሄ ከታች የምታዩት ድምላይት ረከቦት ነው። ስኒ ደርዘን አለው። የዚህ ዋጋ 3200 ብር ነው። የስኒ ዋጋ 5500 ብር ደግሞ አገረኛ ስኒ ነው። የረከቦቱ የድምላይቱ ደግሞ 3700 ብር ሂሳብ ነው። እዚህ ጋር የጀሶ ጋቻ አለ። የዚህ ዋጋ ደግሞ 400 800 ብር ነው። ሁሉም አራቱም ረከቦት ምን አለው ፌርሜሎ አለው። እዚህ ጋር ተነባብሮ ነው እና ይሄ ሁለቱ የጅማው ነው፣ ሁለቱ ደግሞ የድምላይቱ ነው። የፈንዲሻ ሰሃን 450 ሁለቱን 900 ብር። ይሄም የረከቦቱ ሴሪ ነው ጀማው። ማጨሻና እንደ ሰርቪስ ነገር ነው። ያው ባይጠቅምም ግዴታ ያው የሰው እንትን ስለሆነ መሄድ አለበት ማለት ነው። የቡና ማንከሽከሻ እዚህ ጋር አለ 150 ብር። ከዛ 2 ጭልፋ እዚህ ጋር እንደምታዩት 500 ብር። እዚህ ጋር ደግሞ 2 ቢላዎች አሉ። እነዚህ ቢላዎች ደግሞ ዋጋቸው 550 ነው። እዚህ ጋር ደግሞ የእንጨት ማንኪያ 150 ብር። እዚህ ጋር ምን አለ መሰላችሁ ጀማው 2 ደርዘን እዚህ ጋር ደርዘን ማንኪያ በ320 ብር ሂሳብ ነው የተገዛው። እዚህ ጋር ደግሞ 2 ደርዘን ደግሞ ምን አለ ሹካ 320 100 ብር ደግሞ የሻይ ማንኪያ። እዚህ ጋር ደግሞ ምን አለ የሽንኩርት ቢላ 200 ብር፣ የስጋ መከተከቻ 1400 ብር፣ ሞረድ 250 ብር ገዝቼላታለሁ ማለት ነው። ከዛ ጀማዓ የሾርባ ሰሃን ያው ረመዳን አይደል መርጩ የሾርባ ሰሃን 100 ብር። እዚህ ጋር ደግሞ እንደምታዩት ማሻአላ የሆነ የውሃ ኮምፕሌት አለ 2600 ብር። 6200 ብር ደግሞ ቲማቲም ጆግ ሶላር አሊ ሁሴን በጣም ጨምሯል።
7500 ብር ሆኗል ማለት ነው። እና እኔ ዋጋ መጨመሩን አላቅምና ያው የመጀመሪያ እየወሰድኩ ነው ይሄ ዋጋ ከጨመረ። ስለዚህ ራህማ አርግ ስለው በ7300 ብር አድርጎልኛል ማለት ነው። እዚህ ጋር የምታዋቸው እንግዲህ የውሃ ማፍያ፣ የቀሪቦ ብሪቅ፣ ተንጠልጣይ የወተት የወጥ ሰሃን ባለ 5 እነዚህ የምታዋቸው ፎቶ ላይ ማሞቅም የምትችሉባቸው ማቅረብም የምትችሉባቸው መስሪያም የሚሆኑ ናቸው። በተለይ ተች ስቶቭ ላይ ይሰራሉ ማለት ነው። በጣም ቆንጆ ግሎባል ናቸው። ኢንሻአላህ ሁሉንም ፈትቻ ያሳያችኋለሁኝ። በመጀመሪያ ግን ዋጋቸውን ልንገራችሁ። 2500 ብር የወተት ተንጠልጣይ፣ 2600 ብር ደግሞ 7 ሊትር የቀሪቦ ኦብሪቅ፣ 2200 ብር ደግሞ የውሃ ቦይለር፣ የቡና መፍጫ 1900 ብር፣ 2100 ብር 1 ሊትር የሻይ በራድ ማነው የሻይ ፔርሙስ 2 ሊትር 2300 ብር፣ 1000 ብር የሻይ በራድ፣ 4000 ብር የልብስ መተኮሻና 6000 ብር ደግሞ የወጥ ሰሃን ነው። ኢንሻአላህ እያንዳንዳቸው ዋጋ ያው የነገርኳችሁ ነው። 400 ብርና 850 90 ሊትር እና 165 ሊትር ነው ይሄ የምታዩት ማለት ነው። በጣም ትልቅ በርሜል ነው ይሄ ማሻአላ። 350 ሊትር ደግሞ ግዴታ እቃዋ ተሰባሪ እቃዎች በዚህ ስለሆነ የሚሄዱት የዚህ ዋጋ ደግሞ 3200 ብር ነው ማለት ነው። ከዛ 200 ብር 250 እና 450 40 ሊትር 20 ሊትር 15 ሊትር አለ። እዚህ ጋር የኡዱ ብሪቅ አለ። ቆንጆ ቆንጆ የሆኑ የኡዱ ብሪቅ 240 ብር ነው የተገዙት፣ 80 ብር ማለት ነው። እዚህ ጋር ለእቃ ማጠቢያ የሚሆን 150 እዚህ ጋር ደግሞ ከለር መዘፍዘፊያ 2400 ብር ገዝቼላታለሁኝ ማለት ነው። ማሻአላህ ተባረክ ረህማን እንደምትወዱት ተስፋ አረጋለሁኝ። እዚህ ጋር 1 ሜትር በ1 ሜትር የቡና ሱፍራ እዚህ ጋር እንደምታዋት ይቺ የኔ አሁን በጣም የቆየች ናት። ሁሉ ጊዜ ለእናንተ ለማሳየት ማነጥፋት ናት እና ልክ ስፋቷ እሷን ነው የምታክለው። 1 ሜትር በ1 ሜትር 7700 ብር 3400 ብርና የምግብ ሱፍራ ደግሞ 250 ብር። እዚህ ጋር ደግሞ ኦቤት የተሰራ ቆንጆ ሱፍራ ገዝቼላታለሁ 100 ብር ነው የዚህ ዋጋ 100 ብር ነው የተሰራው። ይሄ ሁለት አይነት ከለር ነው ያረኩላት። በጣም ነው የሚያምረው። የጅማ ረከቦቱ ጋር ብታረጉት የፈለጋችሁ ጋር 2200 ብር ሁለቱን ገዛሁላት። ከዛ መጋረጃ ማን ነው ስሙን ጥሩልኝ፣ መጥረጊያ ሞሉያ 2 መጥረጊያ 2 ነው የታዘዝኩት። እዚህ ጋር እንደምታዩት የዚህ ዋጋ 250 ነው። አያችሁታ መጥረጊያውም ይለያል። በጣም ቆንጆ ነው። 2 ነው ይሄ እንደምታዩት ተሰካክቶ ነው። ይሄ 250 ነው። እና ጀማ እዚህ ጋር ደግሞ 3 ሴት የፕላስቲክ ጣውላ አለ። ከዛ በመቀጠል ደግሞ ጀማው 1200 ብር የማይካ ትሪ የጥበቡ በ140 ብር ሂሳብ ደግሞ ደርዘን የቁርጥ ሰሃን 24 ፍሬ። እዚህ ጋር ደግሞ የኒኬል የቁርጥ ሰሃን በ200 ብር ሂሳብ 12 ፍሬ 12 ፍሬ ደግሞ 3 አይነት 12 ፍሬ ባላባው በ200 ብርና በ140 ብር ደግሞ 12 ፍሬ ኳሊቲው ማለት ነው። ትሪ 45 ቁጥር 500 ብር ገዝቼላታለሁ። አሁን ምን እናያለን? የውሃ ማፊያውንም ከለሩን እናየዋለን። እያንዳንዳቸው ዋጋ ማነው ከለራቸውን እናያቸዋለን ማለት ነው። ይሄ ያው 2 ሊትር ነው። እዚህ ጋር 2 ሊትር ፔርሙሱን ነው የምናየው። መጀመሪያ እንደዚህ እናረግና ከለሩን ለእናንተ ለማሳየት ነው። ማሻአላ እዩት እንዴት እንደሚያምር ወላሂ በጣም ነው የሚያምሩ። ማሻአላ ተባረክ ረህማን አንድ በሉ ጎኑ ማሻአላ አያችሁታ። ከዛ ይችን ደግሞ 1 ሊትሯን እናያለን። ይችንም እናያታለን። ያው በርነች ይባት እንዴት እንደምታምር ወላሂ በጣም ነው የምታምረው። ይች ራሱ ማሻአላ ይች እንግዲህ 1 ሊትር ነች። እዚህ ጋር ደግሞ ሁሌም ያው ማሳያችሁ የቡና መፍጫ ነው 1900 ብር። እሺ ከዛ ይሄ የልብስ መተኮሻ ነው 4000 ብር ነው። ይሄ በነገራችን ላይ ኳሊቲ እቃ ነው። ያው እንዴት ዋጋው ምናምን እንዳትሉ ለየት ስለሚል ነው። እዚህ ጋር ደግሞ እንደምታው 7 ሊትር ትልቅ ነው። ፈተሽ ብታሳይም ብላችሁኛል የሆነ ጊዜ እና ላሳያችሁ ጀማዓ አያችሁታ 7 ሊትር በራድ ለቀሪቦ ለውሃ ለፈለጋችሁት የሚሆን በጣም ጽድት ያለ እቃ። ይሄን አሳይ ላላችሁኝ ይሄን ይመስላል ማለት ነው 7 ሊትር በራድ። ከዛ ጀማዓው አሁን ደግሞ ተንጠልጣዋን ከለሯን አሳያችኋለሁ ኢንሻአላህ። እዚህ ጋር የውሃ ማፍያም አለን። እሱንም ከለሩን ላሳያችሁ።
ይሄንንም ማየት አለባችሁ። አሁን የጠቆር ያለ ነገር ወዳለው ብያችኋለሁ። ይሄ ከለር ነው፣ ጥቁር ከለር ነው። ከዛ ጀማአው እዚህ ጋር ተንጠልጣዋን እንያት። ይችንም ተንጠልጣዋን እንያት። እያት ጀማአው 6 ብርጭቆ ወይም ደግሞ 6 ኩባያ ያላት እቺን ትመስላለች። ተንጠልጣዋ ሙሉ ለሙሉ አልፈታትም ለሰዓት ያው መቆጠብ ሲባል። እዚህ ጋር ደግሞ የሚያምር ማሻአላህ የሆነ 6000 ብር ባለ 4 ይሄ እቃ ወላሂ እኔ ራሱ እንዲኖረኝ እፈልጋለሁ። በጣም ቆንጆ ጽድት ያለ የሚያምር እቃ ነው። እዩት በቃ እዚህ ፎቶ ላይ የምታዩት ማለት ነው ጀማው። ማሻአላህ ተባረከማን። ዋጋው 6000 ብር ነው። 2500 ብር ተንጠልጣው ነው። የማይካ ሰርቪስ እዚህ ጋር እንደምታዩት 700 ብር አለ። የኒኬል ኩባያ እዚህ ጋር እንደምታዩት ደርዘን አለ በ95 ብር ሂሳብ። እዚህ ጋር ደግሞ ያው ሶላር አለ። እሱንም ለማሳየት እሞክራለሁ ምክንያቱም ያው መታየት ስላለበት ማለት ነው ጀማ። ያው ለእናንተ ለሳምፕል ለማሳየት ነው እንጂ እንደሚሰራ እኔ ቼክ አድርጌ ነው ስገዛ የገዛሁት። ተማም ላኪን ምን አለ መሰላችሁ ለእናንተ ለማሳየት ነው። አያችሁታ እነዚህ በሙሉ እነዚህ 4 አምፖሎች አሉ። 1 2 3 4 የሚበራው ጋር አያችኋ። በጣም አሪፍ ጸዲ የሆነ እቃ ነው ማለት ነው። ይሄንን ለምልክት እንደዚህ አድርጌ ነው ምልክላቸው ማለት ነው። ይሄንን አወጣዋለሁ ለምን ባትሪውን እንትን እንዳይልባቸው። ከዛ አጠፋዋለሁ ኢንሻአላህ። በቃ ይሄ 7500 ገብቷል። ይሄንን ግን የገዛሁላት 7300 ብር ነው። በ6000 ምናምን በ4000 ምናምን ስንገዛ የነበረ ነው። እንግዲህ ጀማአው ያው ያላያችሁ ጥብቅ ያለች ቆንጆ የሆነች ሞሰብ ናት። ላሳያችሁ እዩት። ይሄ የእንጀራ ሰፌር ነው 300 ብር። እዚህ ጋር ደግሞ 500 ብር የማንፈሻ ሰፌር ማለት ነው። 850 ነው አጠቃላይ የእንትኑ የሰፌዶቹ። ይሄ ደግሞ 3400 ብር ነው የተገዛው ሞሰቡ ማለት ነው። እና ጀማው እንግዲህ አጥቆር አይደለችም እርሳስ ከለር እና ጀማው እዚህ ጋር ደግሞ እንደምታዩት አልባሳት እና ምግብ ነክ አላት። በመጀመሪያ እዚህ ጋር እንደምታዩት ቆንጆ ተደርጎ የተዘጋጀ ሽሮ 10 ኪሎ አላት። ባቂላና አተር ሽምብራ 3 አይነት ማለት ነው። እዚህ ጋር የባቲ ለውዝ ነው ይሄ ማለት ነው። በ500 ብር ሂሳብ ኪሎ 5 ኪሎ 2500 ብር ማለት ነው። ምን አለ በርበሬ ያለ እዩት ከለሩ እንዴት እንደሚያምር ጀካው አስተያየት ተቀበላለሁኝ። እንደዚህ ያማረ ቆንጆ ጽድት ያለ ማሻአላ ተባረክ ረህማን እዩት እንዴት እንደሚያምር ሽሮ 1 ኪሎ ተኩል አካባቢ ወደዚህ ገብቶበታል። ባቂላ አተር ሽምብራ ነው ብያችኋለሁኝ። ባቂላና አተር በ250 ጓያ ደግሞ ማነው ሽምብራ ደግሞ በ200 ብር ጓያ የለውም። ባቂላ አተር ሽምብራ 3 አይነት ነው። ምጥን በርጥብ ቅመም በደረቅ ቅመም ቆንጆ ተደርጎ የተዘጋጀ ምጥን የሆነ ሽሮና በርበሬ አለ። እንግዲህ እንደምታዩት ነው። በርበሬ በ620 ብር ሂሳብ ነው። አሁን የቅርብ ትእዛዝ ነው። እህት እንግዲህ ቻው ቤት ተቃጥሎባቸው ነው ቤተሰቦች ብላኛለች። አላህ ኸይር ባለው ነገር ሁላ ይተካቸው። አንደኛው ኸይር ይሄ ነው። ምክንያቱም ይሄን ሁላ ከተሟላላቸው እንግዲህ ወደ 268,000 አካባቢ የተገዙ እቃዎች ናቸው። እነዚህ ሲደርሳቸው ለነሱ ቀላል መደገፍ አይደለም እና እንደነገርኳችሁ ያው በርበሬና ሽሮ ሲዘጋጅ ከመጀመሪያ እስከ መጨረሻ የመጀመሪያ በርበሬ ይቀነጠሳል፣ ይለቀማል፣ ከዛ ይሰጣል። ከደረቀ በኋላ እርጥብ ቅመም ይዘጋጃል፣ ይደለዛል። ተደልዞ ካደረ በኋላ ያው ይደርቃል፣ ደረቅ ቅመሙ ይደረግበታል። ከዛም በኋላ ኢንሻአላህ ይፈጫል ማለት ነው። በዛ መልኩ ነው። እዚህ ጋር እንደምታዩት 10 ኪሎ ስኳር በ170 ብር ሂሳብ፣ 10 ኪሎ ቡና በ1300 ብር ሂሳብ፣ እጣን 2 ኪሎ አለ እዚህ ጋር እንደምታዩት። የዚህ ዋጋ ደግሞ 1000 ብር ነው። አጃክስ 5 ሀባ በ30 ብር ሂሳብ። እዚህ ጋር የገላ ሳሙና ላይፍ ቦይ በ55 ብር ሂሳብ፣ ደርዘን የልብስ ሳሙና በ65 ብር ሂሳብ። እዚህ ጋር ደግሞ እንደምታዩት ማሻአላ ተባረክማን ሮል ኦሞ አለ። ሮል ኦሞ ደግሞ የተገዛው 1100 ብር ነው። ከዛ 600 ብር ደግሞ ላርጎ ነው። 2800 ብር ደግሞ 25 ኪሎ ነጭ ዱቄት ነው። እንዲሁም ደግሞ ዘይት አለ እዚህ ጋር እንደምታዩት ዋሂሉ ዘይት የዚህ ዋጋ ደግሞ 1750 ብር ነው ማለት ነው። እንግዲህ አስቤዛዎቹ እነዚህን የመሰሉ ናቸው። ማሻአላ ተባረክ ረህማን በጣም እንደምትወዱት ተስፋ አረጋለሁኝ። ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ ዘዙ አበረታቱኝ። ከዛ ወደ አልባሳታችን እንሄዳለን።
አልባሳቱ ማሻላ በጣም ብዙ የሚባል አልባሳት ነው። ሻንጣ ልጀምርላችሁ። እዚህ ጋር ለ6 ዓመት ሴት ልጅ ሻንጣ ብላኛለች። የገዛውላት 1300 ብር ነው። ቆንጅዬ ሻንጣ። እዚህ ጋር ደግሞ 1400 ብር ለ14 ዓመት ወንድ ልጅ የሚሆን ፖርሳ፣ ቆንጅዬ ፖርሳ ገዝቻለሁ። እዚህም በተመሳሳይ 1400 ብር ለ10 ዓመት የሚሆን ሻንጣ ገዝቻለሁ። 3 ሻንጣዎች ገዝቻለሁኝ ማለት ነው። እዚህ ጋር ደግሞ ሽቶ 2000 ብያችኋለሁኝ። ልብሶቹን እናያለን። ከዛ ጫማውን መጀመሪያ ጫማውን ላሳያችሁ። ይሄ ለ10 ዓመት ወንድ ልጅ ነው። 2200 ብር ነው የተገዛው። ለ10 ዓመት ወንድ ልጅ የተገዛ ጫማ ነው። እዚህ ጋር ደግሞ ለ3 ዓመት ነው ያለችኝ። እኔ 1 ዓመት ዝም ብዬ ጨምሬበታለሁ። ለምን ይሄ ልጅ እያደገ ስለሚሄድ እንዳያንሰው ነው የገዛሁት። ይሄንን 2000 ብር ነው። ከዛ በመቀጠል እዚህ ጋር ደግሞ 1700 ብር ደግሞ ይችን የምታዋት ለ6 ዓመት ሴት ልጅ ቆንጅዬ ጫማ ገዝቻለሁኝ። ቀሚስም አለቻት በጣም የምታምር። እዚህ ጋር ደግሞ ለ17 ዓመት ወንድ ልጅ የሚሆን ነው። ይሄ ለ17 ዓመቱ ነው የገዛሁት። 2300 ብር ነው። እዚህ ጋር ደግሞ እንደምታዩት ማሻላ ጽድት ያለ ቆንጅዬ የሆነ ጫማ። ይህም በተመሳሳይ ለ14 ዓመት እና ለ17 ዓመት። ይሄ ለ14 ዓመት ነው የገዛሁት ደግሞ 3200 ብር ነው። እዚህ ጋር ደግሞ 1800 ብር ደግሞ እነዚህን የምታዋቸው 3 ሰንደል ጫማዎች ለ17 ለ14 እና ለ10 ዓመት ወንድ ልጅ የሚሆን ነው። በጣም ኳሊቲ አንደኛ የሆኑ ጨበት ነው። ይሄ ደግሞ ለ10 ዓመቱ ነው። እዚህ ጋር ለ25 ዓመት ሴት ልጅ ብላኛለች 2200 ብር ቆንጅዬ ጫማ። ያውችን ጫማ ማያውቃት የለም እና ይሄን ይመስላል ማለት ነው አልባሳቱ። ይሄ ጫማ እንደምታዩት ሁሉም እንግዲህ ከታዘዝኩት የቀረ የለም ማለት ትችላላችሁ። ይሄን ይመስላል ማሻላ። እንግዲህ ይሄ ጫማው ይሄን የመሰለ ነው። ከዛ አልባሳቱን እናያለን። አያችሁታ። ከዛ ጀማው እዚህ ጋር ይሄ እንደምታዩት ኳሊቲ የሆነ ታይት ያለው አንደኛ የሆነ ቆንጅዬ ቀሚስ ለ6 ዓመት ሴት ልጅ ነው የገዛሁት። ይሄ እንደምታዩት ፖርስ አለው አብሮት 3700 ብር ነው ጀማ። ይሄን የገዛሁት 3700 ብር። ይሄን ቀሚስ ብዙ ጊዜ የገዛሁት አይታችሁታል። በጣም ቆንጆ አንደኛ የሆነ ቀሚስ ገዝቼላታለሁ። ለ6 ዓመት ሴት ልጅ ነው የተገዛው። ከዛ ሂጃብ እዚህ ጋር እንደምታዩት የሚያምር ሂጃብ ቆንጆ የሆነ ሂጃብ ገዝቼላታለሁ። ይሄ 800 ብር የተገዛው። እዩት እንዴት እንደሚያምር። ለ6 ዓመት ሴት ልጅ የሚሆን ቆንጆ ሂጃብ ነው። እስኪ እናንተም ተመልካቾች ከወደዳችሁት ላይክ አድርጉት ማለት ነው። እዩት እንዴት እንደሚያምር። ይሄ ለሷ ነው። ከዛ ለ25 ዓመት ሴት ልጅ ብላኛለች። ቆንጅዬ የሆነች ምን ገዝቼላታለሁ? ቀሚስ ገዝቼላታለሁኝ። ያው ቀለል ባለ ዋጋ አገረኛ ነው። የቱርክ ምናምን አይደለም። ለምን የቱርኮች የ8000 እና 7000 በታች የለም ማለት ነው። እንግዲህ ሁሉንም እንዳዳርስላቸው ማሻላ ይሄን የመሰለ ባለ አንድ ከሽከሽ ቆንጅዬ ቀሚስ ለ25 ዓመት ሴት ልጅ ብላኛለች። ያው በእኔ ልክ ነው ያደረኩትኝ። እንዴት እንደሚያምር እዩት። ማሻላ ስራው ራሱ በጣም ነው የሚያምረው። ማሰር ያለው ቀበቶ እዚህ ጋር እንደምታዩት፣ ጫማዋንም አሳይቻችኋለሁኝ። ለዚህ የሚሆን ደግሞ ሻርፕ እዩት። ተመሳሳይ የ6 ዓመት ዋጋ ነው። ከለራቸው ስለሚለያይ ነው። በዋጋ ራሱ አንድ ናቸው። እዩት እንዴት እንደሚያምር ማሻላ። የገዛሁላት ደግሞ ይሄንን አዩት። እኔ ለራሴ ሞደውን ነው የምገዛው ጀማ። እኔ ለራሴ ከተመቼ በቃ ለሌሎችም እንደሚወዱት ተስፋ አረጋለሁ ማለት ነው። እዩት ማሻአላ። የዚህ ዋጋ 800 ብር ነው። ከዛ ተቀያሪ ሻርፕ ለሷው ደግሞ እዚህ ጋር እንደምትዋት እዩት እንዴት እንደምታምር ማሻአላ። ይሄ ሁሉንም ያላብሳል። ፈርጣለሁ እዚህ ጋር። ይሄም ዋጋው 800 ብር ነው ማለት ነው። እንግዲህ አብራችሁኝ ቆዩ። በጣም ብዙ ነገር ነው የምናየው። እዚህ ጋር ደግሞ 3 ሀባ ጥላዎች አሉ። የነዚህ ዋጋ 700 ብር ነው። አንዷን እችን ለማዘር መርጭላችኋለሁኝ። ቆንጆ ቆንጆ ጥላዎች ናቸው። አያችሁታ ጀማ እንዴት እንደሚያምር ማሻአላ ተባረክ ረህማን። ይሄ የእጅ ጥላ ነው የተገዛው 700 ብር። 3 ሀባ ነው የተባልኩት ማለት ነው። አያችሁታ ይሄን ይመስላል። ዋጋው 700 ብር ነው።
ከዛ ለእናት የሚሆን ቆንጆ ቆንጆ ሽፎኖች ለወጣትም ይሆናል አሪፍ አሪፍ የሆኑ ሽፎኖች 1600 ሁለት ሽፎኖችና ሻርፕ ደግሞ 9900 ብር ገዝቻለሁ። ይሄንን ለዚህ ነው ሻርፑን የመረጥኩት። ለምን ይሄ ከለር ስላለ ያመሳስለዋል። 900 ብርና 1600 ብር። ከዛ በመቀጠል ደግሞ እዚህ ጋር እንደምታዩት አሁንም የሚያምር ጽድት ያለ ሽፎን አለ። ማሻአላ ተባረክ ረህማን። እዩዋቸው እንዴት እንደሚያምሩ። ባለ አንድ ከሽከሽ ነው። ዋጋው 1600 ብር ነው። ሻርፕ ደግሞ እቺን ሻርፕ ላሳያችሁ እንዴት እንደምታምር እዩዋት። እዩዋት ጀማ እንዴት እንደሚያምር እዩት። አያችሁታ? የዚህ ዋጋ 900 ብር ነው። ከዛ እዚህ ጋር እንደምታዩት 3 ስጃዳ ለሰላት የሚሆን አለ። ያው መጪው ረመዳን ነው። 3 ስጃዳ አለ። የዚህ የስጃዳ ዋጋ ደግሞ በ700 2100 ብር ነው። ማሻአላ ያው ተመሳሳይ ሳይዝ ነው ያላቸው። 3 ሀባ ቡኒ ጎመኒና ውሃ ሰማያዊ ነው ማለት ነው። ከዛ በመቀጠል ሰላት ሸርሸፍ የሚያምር ሰላት ሸርሸፍ እዩት እንዴት እንደሚያምር። እኔ ይሄ ከለር በጣም ነው የምወደው። ደበዝ ያለ ከለር ወዳለው። ሂጃቡን በጣም ትልቅ ነው እዩት። መጠማጠሚያው ይሄ በጣም ሰፊ ነው። የገዛውላት በ1300 ብር 2600 ብር ነው። 2 ሀባ ነው። እዚህ ጋር ደግሞ ይሄ ሌላ ከለር አለ። ለእናቴና ለእህቴ ነው ያለችኝ። አያችሁታ እንዴት እንደሚያምር። እነዚህ 2 መጠማጠሚያ የሰላት ሸርሸፎችን 2600 ብር ገዝቻለሁ በ1300 ብር። እዚህ ጋር ደግሞ እንደምታዩት 2 ሀባ ባለ 900 ብሩን ሽርጥ ብላኛለች። በጣም የሚያምር ቆንጆ የሆነ ሽርጥ ነው። ግን ባልፈታውም ችግር የለውም። ልስልስ ያለ አንደኛ የሆነ ሽርጥ 9900 ግን ልፍታና ላሳያችሁ ጀማ። በጣም ነው የሚያምረው ከምነግራችሁ በላይ። በከለር ነው የሚለያየው። እርጥበቱ ራሱ እንደዚህ ስታረጉት ማሻአላ ነው ወላሂ። ይሄ ለማካበር ምናምን አይደለም። እዩት አማርጬም ነው የሚገዛው ሲቀጥል ደግሞ ማለት ነው። ለዛም ነው እኔ ስራዬ ራሱ የሚያስደስተኝ። እዩት እንዴት እንደሚያምር። ይሄን ነው 2ቱን ገዝቻለሁ። ከዛ ጥምጣም 4 ሀባ አለ። እዩት ይሄን 450 ቆንጆ የሆኑ ጥምጣሞችን 4 ሀባ ገዝቻለሁ ማለት ነው። ከዛ ጀማው እዚህ ጋር ለ3 አመት ወይም ደግሞ እኔ 4 አመት ብዬ ለገዛሁት ህፃን ልጅ የሚሆን ቱታ 2500 ብር። ይሄ አንደኛ የውጭ ነው ማለት ነው። የገዛሁትም ደግሞ 2500 ብር ነው ማለት ነው። ከዛ ጀማ እዚህ ጋር ለአባቴ የሚሆን ቆንጆ የጨርቅ ሱሪ ከናላባሹ አለ። እዚህ ጋር 600 ብር ምን ገዛሁላቸው። የሚያምር ቲሸርት አለ። ማሻአላ ተባረክ ረህማን። ከዛ እዚህ ጋር 400 ብር የጨርቅ ሱሪ። እዚህ ጋር ደግሞ ለየት ያለ ሸሚዝ ወላሂ ነው የምላችሁ በጣም ነው የሚያምረው። ጨርቅነቱ ራሱ እንደዚህ ስታረጉት ለየት ያለ ነው። ይሄን 600 ብር ገዝቻለሁኝ። 2 የጨርቅ ሱሪ ከናላባሹ ነው የተባልኩት። ይሄም ከለር እንዴት እንደሚያምር እዩት። እዩት እንዴት እንደሚያምር ጀማው ወላሂ በጣም ነው የሚያምረው። ዋጋው 600 ብር ነው። በዛ ላይ ደግሞ እዚህ ጋር ኪስ ነገር አለው። እዚህ ጋር ደግሞ የጨርቅ ሱሪ አለ 400 ብር። 600 ብር ደግሞ ይሄ የምታዩት ማሻአላ የሆነ ቲሸርት ተመሳሳይ ነው። በከለር ነው የሚለያየው ማለት ነው። እዚህ ጋር 2 ለ14 እና ለ14 አመትና ለ17 አመቱ የሚሆን 2 ቀበቶ 450 ለወጣት የሚሆን ኦሪጂናል የሆኑ ቀበቶችን ገዝቻለሁኝ። ከዛ እዚህ ጋር ላሳያችሁ ልብሶቹን። ከዛ ጀማው እዚህ ጋር እንደምታዩት 400 ብር ለወጣት የሚሆን ቲሸርት አለ። የዚህ ዋጋ 400 ብር ነው። እንዴት እንደሚያምር እዩት። ማሻአላ በደንብ ይታያችኋል ብዬ አስባለሁ። ያው ላባሽ ደግሞ ለይሄ ለ17 አመቱ ልጅ ነው የገዛሁት። 700 ብር ደግሞ ሸሚዝ እዩት እንዴት እንደሚያምር። አሁን ጃኬት ምናምን አይደለም ወጣት የሚፈልገው እንደነዚህ አይነት ሸሚዞች ነው። ይሄ 700 ብር ነው። 1200 ብር ደግሞ ይሄ የሚያምር ጂንስ ሱሪ ነው ማለት ነው የተገዛለት። እንዴት እንደሚያምር እዩት። ይሄ 1200 ብር ነው። ከዛ ለ10 አመት እሷ ያለችኝ ለ10 አመት ነው። እኔ ደግሞ 11 ብዬ ነው የገዛሁት። ለምን እንዳያጥር ስለምፈልግ ነው። ሩቅ ሀገር ነው የሚሄደው እንደነገርኳችሁ ጎንደር ከተማ ነው። ይሄ የራሱ ቀበቶ ስላለው ይሄም እንደዛው ዋጋው 1000 የዚህ ዋጋ 1000 ብር ነው ማለት ነው። እዚህ ጋር ደግሞ እንደምታዩት 350 ብር ደግሞ ለ11 አመት ወይም ደግሞ ለ10 አመት ላሉኝ እነሱ ይሄንን የሚያምር ቆንጆ የሆነ ቲሸርት ገዝቻለሁ። ሸሚዝ እዚህ ጋር እንደምታዩት ማሻአላ ተባረክ ረህማን 600 ብር ለሱ የሚሆን ገዝቼለታለሁኝ። ከዛ ጀማው እዚህ ጋር ደግሞ ለ14 አመት ነው። ከዛ ጀማው እዚህ ጋር ደግሞ ለ14 አመት ወንድ ልጅ የሚሆን የሚያምር
ቆንጆ የሆነ ጅንስ ሱሪ ያለ 1200 ብር ነው የተገዛው። እንዴት እንደሚያምር እዩት ማሻአላ። ከዛ እዚህ ጋር ሸሚዝ አለ የሚያምር ሸሚዝ የዚህ ዋጋ 700 ብር ነው። ሁሌም እንደምነግራችሁ ይሄ አሁንም ያው ነው ዋጋው። ከዛ እዚህ ጋር ደግሞ የሚያምር ቆንጆ የሆነ ለሱ የሚሆን ደግሞ ቲሸርት አለ የዚህ ዋጋ 400 ብር ነው። ከዛ የውስጥ ልብስ ለሁሉም አላቸው ለ17ቱም ለ10ም ለ14 አመቱም ማለት ነው። ይሄ የውስጥ ልብስ ነው እንደምታዩት ፓንት ማለት ነው። የዚህ ዋጋ 150 ብር ናቸው እነዚህ ጀማ። ይሄ ለ14 እና ለ17 አመቱ። ከዛ እዚህ ጋር ደግሞ እንደምታዩት ለ10 አመቱ የምትሆናት ማለት ነው። ሶስቱም ቁምጣ አላቸው እዚህ ጋር እንደምታዩት። ይሄ ደግሞ 250 ነው። ይሄ ለ10 አመቱ ነው። ይሄ ደግሞ ለ14 አመቱ ነው። ይሄ ደግሞ ለ17 አመቱ ወንድ ልጅ ነው ማለት ነው። ይሄን ይመስላል አልባሳቱ። ከዛ በመቀጠል ገዋን አለ በጣም ቆንጆ ማሻአላ የሆነ ገዋን አለ። አሪፍ ነገር ናቸው ማሻአላ። ዋጋቸውን 3000 ብር ነው። ይሄ ፒንክ ነው ለእህቴና ለእናቴ ነው ያለችኝ። ይሄ እንደምታዩት ነው። ይሄንንም ላሳያችሁ። ከለሩ ወጣ ያለ የሚያምር ቆንጆ የሆነ የራሱ እንትን አለው እዩት። ኮምፎርቱ ነው ልይ ማሻአላ ተባረክ ረህማን። የዚህ ዋጋ የሁለቱ ዋጋ ይሄ በነገራችን ላይ እንደዚህ መታሰር ይችላል። 3000 ብር ነው ይሄ የተገዛው ማለት ነው። 6000 ብር የሁለት ገዋን ዋጋ ነው። እዚህ ጋር ለሜትር ከ50 የሚሆን አንሶላ ሁለት አይነት ከለር አለ። የዚህ ዋጋ ደግሞ 2300 4600 ብርና ቱሩላ ብርድ ልብስ 4.5 ማለት ነው 4.5 የዚህ ዋጋ ደግሞ 4300 ብር ሂሳብ ነው ማለት ነው። ሁለት ሀባ ገዝቻለሁኝ። እንግዲህ አልባሳቱ እና አስቤዛ ያያችሁትን ይመስላል። እንደምትወዱት ተስፋ አረጋለሁ።